ናታን ለአቶ ደረጀ ሚስጥሩን አቤጌል እንዳወቀች ነግሮትም ነበር። ከዚህም ምስጢር የተነሳ አቤጌል እንዲያገባትም እንደምትፈልግ እያስገደደችው እንደሆነም አክሎ ነግሮትም ነበር። አቤጌል ናታን እንዲያገባት ያሰበችው ሴራ አልተሳካም። ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦች፣ በያላችሁበት ሰላም ጤና ደስታ እንዲበዛላችሁ የዘውትር ምኞታችን ነው። እንኳን ወደ ዮሐና ዩቲዩብ ቻናል በደህና መጣችሁ እያልኩ ዛሬም በአዲስ ቪዲዮ መጥቻለሁ። ይህንንም ቪዲዮ በማየት እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣዬን አቀረብኩ። ሼር ላይክ በማድረግ እንድታበረታቱን ስልም በትህትና ጠየቅኩ። አቶ ደረጀ ጭንቀቱና ድንጋጤ ይበልጥ ጨምሯል። እስከዛሬ አፍኖ ያቆየውን ሚስጥር ናታንና አቤጌልም እንደሰማች በማወቁ እጅግ በጣም ደንግጦ ነበር። ናታንም ይህንን ሚስጥር ማለትም ወይዘሮ ሰላም የሰጠችውን የአደራ መልእክት በአደራ መልኩ በጥንቃቄ አስቀምጦት እንደነበር እና ነገር ግን ያው አሳ ጎርጓሪ ዘንዶ ያወጣል እንደሚባለው አቤጌል አርፋ ሳትቀመጥ ካሜራ በክፍሉ ድረስ በማስቀመጥ በዛ ተከታትላው የት እንደደበቀ በማወቋ እና በዛ ምክንያት እንዳወቀችም ነግሮት ነበር። ሆኖም ግን አቤጌል ያወቀችው ከፊሉን ሚስጥር እንደሆነና ሙሉ በሙሉ እንዳላወቀች፣ ነገር ግን ራሱ ናታን ግን በከፊል ወረቀቱ እጁ ላይ ስለነበረና እሱ እንዳወቀ ግን ሲነግረው አቶ ደረጀ በናታን ፊት እንግዲህ ቀና ብሎ ናታንን እንኳን ለማየት እስኪሳቀቅ ድረስ በጣምም ተሸማቆ አፍሮም ነበር። ምክንያቱም ይህ ትልቅ ሚስጥር ወይ ደግሞ ትልቅ ውርደት ነው ብሎ ስለቆጠረ በዛም ራሱን እየወቀ ነበር። ናታን ግን ያው እያጽናናውም ሊከሰት ሊፈጠር እንደሚችል ማንም ሰው ፍጹም እንዳይደለ እየነገረው እያጽናናውም ነበር። ነገር ግን አቶ ደረጀ ንዴቱን እና ስሜቱን መቆጣጠር ስላልቻለ በተለይ ደግሞ አቤጌል ያው እያደረገች ያለችውን እያሰበች ያለችውን ፍላጎቷን በዚህ ምክንያት አድርጋ በዚህ ሚስጥር ተብትባ ይዛው ናታን እንዲያገባት እየፈለገች መሆኑን ጭምር ሲነግረው እጅግ ተናዶ ነበር አቶ ደረጀ። ምክንያቱም በዚህ ልክ ለቤተሰቧ አለመጨነቋ፣ ለቤተሰቦቿ፣ ለአባቷ፣ ለእናቷ፣ ለትዳር ላለው ለቤቱ ጉዳይ አለመጨነቋ፣ ለራሷ አብዝታ ማሰቧ፣ ናታን በዚህ ልክ ለእሷ እያሰበ እሷ ግን ተገላቢጦሽ መሆኗ እጅግ አናዶት ሲገሰግስ ሄዶም ነበር አቤጌልን ለማግኘት። እንግዲህ አቤጌልን ሲያገኛት እንደማይለቃት ነው። ምክንያቱም አቤጌል ይህንን ሚስጥር እንኳን ብታውቅ ወይ ለእናቴ እነግራለሁ በሚል በማስፈራራት ናታን እንዲያገባት ከማድረግ ይልቅ እንደ ታላቅ ለቤቱ የበኩር ልጅ እንደመሆኗ ይህንን ሚስጥር ማንም እንዳይሰማ እንዲሁም ደግሞ ራሷ እንደሰማች እና ቢያንስ ከአባቷ ጎን ሆና ይህንን ሚስጥር እንዴት መፍታት አለብን ብላ እንደ ቦታዋ እንደ ድርሻዋ ስላልሆነች በዚህ እጅግ ተናዶም ነበር። በእርግጥም አቶ ደረጀ አባቷ ያውቃል ባህሪዋ እጅግ የሚጠላ ችኩልነት የተሞላው የሰውን ሚስጥር ለመስማት እና ያንን ሰው ለማጋለጥ ያላትን ጥረት እጅግ ስለሚያውቅ በዚህ በጣም ይናደድባታል። እንዲሁም ደግሞ በተዘዋዋሪ ሲነግራትም ነበር ከዚህ ቀደም እንደዚህ ቢሆን እንደዚህ ባደርግ ምን ታደርጊያለሽ ብሎ ሲላትም ነበር። እንግዲህ ስትመልስለት የነበረው ምላሽ በቂ አይደለም፣ እንደጠበቀውም አይደለም። ናታን በዚህ ጉዳይ ከዚህ በላይ መጨነቅ የለብኝም ሲል ያው ሚስጥሩን ገላልጦ ለዳጣም ባይነግራትም ነገር ግን በምን አይነት ጭንቅ ውስጥ እንዳለ አንድ ሚስጥር ትልቅ ሚስጥር አቤጌል እንዳወቀች እና ያንን ደግሞ አሳባ እንዲያገባት እንዲስማት ወይ ክፍሉ መታ አብራው ለመተኛት በተለያየ ነገር የፈተነችው እንደሆነም ነግሯትም ነበር። እናም ያው ዳጣም አጥብቃ ጠይቃው ነበር። ምክንያቱ እኔው ልሆን ይችል ይሆን ስትል ምናልባት በእኔ ምክንያት ይሆን ወይ ስትልም እጅግ ተጨንቃ ጠይቃው ነበር። ሚስጥሩንም እንዲነግራት እንዲያሳውቃት ፈልጋ ነበር። ነገር ግን ናታን ይህንን ሚስጥር ለዳጣ ሊነግር ስለማይችል ምክንያቱም እሷንም የሚመለከት ስለሆነ ይህንን ለእሷ የሚነግርበት ጊዜ እንዳልሆነና ሊነግራት እንደማይፈልግም አበክሮ ነግሯት ዳጣም ከዚህ በላይ ናታን መጨነቅ እንደሌለበትና ለአባቷ ለአቶ ደረጀ እንዲነግረው ሁሉ ነገር አቶ ደረጀ እንዲያውቅ በሚል እንግዲህ ዘዴውን ነግራው ነበር። በዛም እጅግ ተደስቶ ነው እንግዲህ ለአቶ ደረጀ ይህን ነገር ለመናገርም በሌላ በኩል አቤጌል ከባለፈው ክፍል እንደተመለከትነው ናታን እንዲወዳት እንዲያፈቅራት
የሚተበትብ ነገር ያው መድኃኒት ነክ ነገር እንደ መስተፋቅር የሚባል አይነት ነገር አስመጥታ በሚመገበው ምግብ ላይም አድርጋ ሰራተኛዋ እንድትሰጠውና ያውም ደግሞ ክፍል ድረስ ይዛ ሄዳ ቀድማ እሱ ሳይወርድ ክፍሉ ወስዳ እንዲመገብ ያደረገችው ነገር እንዳልተሳካ ነው። ምክንያቱም ናታን ያው ስለሰማ ዳጣ ስለነገረችው አቤጌል ምን ልታደርግ እንዳሰበች አርጁን የነገራት ነገር ስላለ ወዲያው ባይምሮ የመጣው ነገር ይህ ነበር። እንዲሁም ደግሞ ሰራተኛዋንም አጥብቆ ሲጠይቃት ነበር። እሷም ያው ለመካድ ወይ ለመዋሸት ሞክራ ነበር። ምክንያቱም አቤጌል ያው ስላስጠነቀቀቻት ምግቡን ወስዳ ስትሰጠው የራሷ ፍላጎት ወይ እሷ ፈልጋ ሳይወርድ ቀድማ ልሰጠው እንደፈለገች በቃ የራሷ የሰራተኛዋ ሀሳብ እንደሆነና አቤጌል ምንም እንዳለች እንዳትነግራት አስጠንቅቃ አበክራ ነግራት ነበር። ነገር ግን ናታን ይህንን ምግብ ተመግቤ አንድ ነገር ብሆን ተጠያቂ አንቺ ነሽ የምትሆኙ ብሎ ሲላት ያው ሲጀመርም የአቤጌል ሁኔታ ሰራተኛዋ ራሷ ስላጠራጠራት ምግቡን ክፍል ድረስ አምጪና ከዛ በኋላ እኔ ስሰጥሽ ወስደሽ ትስጫዋለሽ እና እኔ ማለቴን እንዳትናገሪ ብላ ስትል እዚህ ጋር ዞሮ ዞሮ ተጠያቂ የምትሆነው እውነትም ሰራተኛዋ ናት። ይህንን ምግብ ቢመገብ መርዝም ቢሆን ሌላም ነገር ቢሆን ምግቡን የሰጠችው ይችው ልጅ ስለሆነ ተጠያቂ የምትሆነው እሷ ስለሆነች ናታን እንግዲህ የጠየቀው አጠያየቅ ሚስጥሩን እንድታወጣ አድርጎ ነበር። ያው አቤጌል እንደሆነች ነግራው ያው እኔም በልቻለው ብለሽ ንገሪያት፣ እንደበላው ንገሪያት፣ ሌላ ምንም አትበያት በቃ ብሎ ነው በዛ ያለፈው። እናም አቤጌልም እጅግ ተደስታ በቃ ያን ምግብ ተመግቦ ከዛ በኋላ ይንበረከክልኛል፣ ይነጠፍልኛል፣ እንደዚህ ያደርግልኛል፣ እንዲህ ይሆንልኛል፣ አሁን እኔ ብቻ ሳይሆን ከሱ ነው በቃ ሁሉ ነገር የሚሆነው እያለች በደስታ ውስጥ ሆና በዛም ሀሳብ እንግዲህ ደውላለት ነበር ለናታን። ነገር ግን ናታን ስልኩን ሲያወራ የመለሰላት ምላሽ ጭራሽ ያልጠበቀችው በመሆኑ እጅግ ተናዳም ነበር። ይበልጥ እንዲጠላኝ የሚያደርግ መድኃኒት ነው እንደ የሰጠኝ እስክትል ድረስ ያው ያንን መድኃኒት ተመግቦ መስሏታል። እሱ ግን ያው ፈጣሪ ጠብቆታል ማለት ነው። አቶ ደረጀ ይህንን ከመስማቱ ቀደም ሲል ለባለቤቱ በቀልድ እያዋዛ እኔ ብሞት ምን ታደርጊያለሽ? ምን ይፈጠራል? ሲል በቀጣይ የሚሆነውን ነገር እንግዲህ ከጭንቀቱ የተነሳ የሚናገሩ ወይም ደግሞ ቀልድ የማይሆን ነገር ሁሉ እያነሳ ሲያወጋት ነበር። እሷም እንዲህ አይነት ቀልድ አልፈልግም፣ ቀልድ ምረጥ እንጂ እያለችውም ነበር። እንግዲህ በዚህ ልክ አቶ ደረጀ ተጨንቋል። እንግዲህ ጭንቀቱንም ተንፈስ እንዲል ወይ አልተናገረም። እንግዲህ ለሚቀርበው አንዳንድ ነገሮችን አብሮ ዲስከስ ለሚያደርገው ለናታንም ቀደም ሲል ሲነግረው ይህ ቢሆን አንተ ምን ታደርጋለህ ብሎ በተዘዋዋሪ የሌላ ሰው ታሪክ አስመስሎ ሲያማክረው ነበር። ናታንም ያው ይህ ስህተት አንዴ ቢሆን ምንም አይደል፣ ማንም ሰው ይሳሳታልና ነገሮችን በቀላሉ ለመፍታት ይቻል ይሆናል። ነገር ግን ሁለቴ ከሆነ የተሳሳተው ሁለት ልጆች ካሉት ይህ ሰው ባለትዳር ሆኖ ይህ እጅግ ከባድ ነው። ምናልባት እንደው ይህ ሚስጥር ሆኖ ቢቆይስ ሳይሻል አይቀርም። አንዳንድ ሚስጥሮች እንደውም ሚስጥር ሆነው እስከ ሞት ድረስ የሚቆዩ አሉ ስትለኝ አልነበረም ወይ ሲል እንግዲህ በዚህ ልክ ናታን ራሱ ከብዶት ነው ምላሽ ሲሰጠው የነበረው። እንግዲህ የአቶ ደረጀስ ዝምታ እስከ መቼ ይሆን? በዚህ ልክ አብዝቶ እየተጨነቀስ እስከ መቼ ነው የሚቀጥለው? ከጭንቀቱ ብዛት ያው መኪናም ይዞ በሚሄድበትም ሰዓት አደጋም ሊደርስበት ይችላል። እንደውም የሆነ ጊዜ ናታን እኔ ሊያዘው መሪውን እኔ አንተ በጣም ተጨንቀሃል፣ ጥሩ ሁኔታ ላይ አይደለህም እያለም ሲለው ነበር። እንግዲህ ነገሮች ሳይሆኑ ነበር መጠንቀቅ፣ ከሆኑ በኋላ ደግሞ በዚህ ልክ ተጨንቆና ሚስጥርን ደብቆ እስከ መቼ ሊዘለቅ ይችላል? እንግዲህ አቶ ደረጀ ይህንን ታላቅ ሚስጥር የደረሰበትን ያስጨነቀውን ጉዳይ እንዴት ሊፈታው ይችል ይሆን? የዚህ መጨረሻ እንግዲህ ሁላችንም በጉጉት የምንጠብቀው ጉዳይ ነው። የልጃቸው የውሃ ጓደኛ የሆነችው ምጥን እናትና አባቷ ለፍቺ የሚያደርሳቸው ችግር ገጥሟቸው፣ ነገር ግን አቶ ደረጀና ወይዘሮ ማርቲ እንዲሁም ጎረቤቶቻቸው ሆነው እንዳስታረቋቸውና ትዳራቸውን እንደታደጉ ተመልክተን ነበር። እናም ተደምጦም ነበር ያው ከልጃቸው ከምጥን ማለት ነው። እናም እነኚህ ሰዎች ከነኚህ ትዳር እንደሚማሩና ትዳራቸውንም እንደሚታደጉ የገጠማቸውንም ነገር ቀርፈው ለልጆቻቸው ሲሉ ትዳራቸውን እንደሚያስቀጥሉ በዛ ሂደት ድራማው እንደሚጠናቀቅ ነው የምንገምተው።
በአጠቃላይ በዚህ ቪዲዮ ያዘጋጀ ነው ይህን ይመስላል። ቀጣዩንም ክፍል በቀጣይ የምናጋራችሁ ነው የሚሆነው። የእናንተንም ሀሳብ አስተያየት በኮሜንት እንድታሰፍሩ ስል እየጠየቁ በቀጣይ በሌላ ቪዲዮ እስከምንገናኝ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩ።